በተደረገው ሪፎርም ከፍተኛ ለውጥ እያስመዘገቡ ከሚገኙ ተቋማት መካከል ይጠቀሳል የሀገር መከላከያ ሰራዊት። ተቋሙን በሰለጠነ የሰው ኃይልና በቴክኖሎጂ የተገነባ እንዲሆን በማድረግ ረገድ ተጨባጭ ውጤት እየተመዘገበም ይገኛል። የኢትዮጵያ መከላከያ ዩኒቨርሲቲ እውቀትም ሕይወትም ለእናት ሀገር በሚል መርህ በተለያዩ የሙያ ዘርፎች ብቁ የሰው ኃይልም እያፈራ ይገኛል። ዛሬም ለ26ኛ ጊዜ ከ360 በላይ የሚሆኑ ከ4 እስከ 6 ዓመት በተለያየ የሙያ ዘርፎች ከዲግሪ እስከ ዶክትሬት መርሃ ግብር ሲያሰለጥናቸው የነበሩ ሰልጣኞችን አስመርቋል። ሞር ዲሲፕሊንድ ነው የትምህርት አሰጣጣቸው፣ ሞር ጥራት ያለው ነው። ሀገሬን የሚያስፈልጋትን ነገር በደንብ ለመስራት እፈልጋለሁ። ፕሮፌሽናሊዝም የሆነ ወታደርን ከመገንባት አንጻር የትምህርት እድልን አግኝቼ መልምሎኝ ክፍሌ ወደዚህ ልኮኛል። እዚህም በ4 ዓመት ቆይታዬ የተለያየ እውቀቶች አግኝቻለሁ። ዩኒቨርሲቲው በኢንጂነሪንግ በጤና ሳይንስና በተለያዩ ስትራቴጂካዊ ጠቀሜታ ባላቸው የትምህርት ዘርፎች ያሰለጠናቸውን ተማሪዎች ያስመረቀ ሲሆን ይህም ዩኒቨርሲቲው የፕሮፌሽናል ሰራዊት መገንቢያ ማዕከል እንዲሆንም ያደርገዋል። በ25 በትምህርትና ስልጠና እንዲሁም በምርምር ከአፍሪካ ምርጥ 5 የመከላከያ ዩኒቨርሲቲዎች አንዱ መሆን በሚለው የሰነቀው ራዕይ ሲያሳካ የዛን ጊዜ የመከላከያ ሰራዊታችንን የፕሮፌሽናል ወታደር ፍላጎት ከማሟላት አልፎ ለሀገራችን ሀገር ወዳድና የሰለጠነ ሙያተኛ አመራር የሚያፈራ በምርምር ውጤቶች ሰራዊታችን የመጠቁ ወታደራዊ ትጥቆች ባለቤትና ተጠቃሚ ከማድረግ ባሻገር ሀገራችን ከወታደራዊ ቴክኖሎጂ ጥገኝነት በማላቀቅ ከአቅራቢዎቹ ጎራ መቀላቀል የሚችል የመንግስታችን የልማትና የትራንስፎርሜሽን ውጥኖች ስኬታማነት ደጋፊና አለኝታ ዩኒቨርሲቲ ይሆናል ብለን በጽኑ እናምናለን። ዛሬ ከኢትዮጵያ መከላከያ ሰራዊት የተመረቁ ተመራቂዎች ለሀገር እድገት አሻራቸውን ለማሳረፍ እና ህዝባቸውን ለማገልገል በቁርጠኝነት እንዲንቀሳቀሱም ተጠይቋል። በዩኒቨርሲቲ ቆይታ ያካበታችሁትን እውቀትና ክህሎት የተለበሳችሁትን ወታደራዊ ስብዕናና ሙያዊ ስነ ምግባር አጣምራችሁ እንድትተገብሩ የዩኒቨርሲቲው ከፍተኛ ከሰራዊቱ ክፍሎችና ከኢንዱስትሪ ጋር ለምናደርጋቸው የስራ ግንኙነት ድልድይ እንድትሆኑ የትምህርት ዝግጅታችሁን ወደ ላቀ ደረጃ እንድታሳድጉ ስኬታማና ደስተኛ የስራ ዘመን እንዲገጥማችሁ ያለኝን መልካም ምኞት መግለጽ ወዳለሁ። በምረቃ መርሃ ግብሩ ላይ የኢፌዴሪ የመከላከያ ሚኒስትር ኢንጂነር አይሻ መሐመድን ጨምሮ የሰራዊቱ ከፍተኛ የስራ ኃላፊዎችና የክብር እንግዶች ተገኝተዋል። በትምህርት ቆይታቸውም ከፍተኛ ውጤት ያስመዘገቡ ተማሪዎችም የሜዳሊያ ሽልማት ተበርክቶላቸዋል።